በጌታዬ በኢየሱስ ክርስቶስ እናት በእመቤቴ ማርያም እርዳታ በሕይወት አለሁና ወንድሞቼ አታልቅሱ፣ እመቤቴ ማርያም በልብሷ ሸፍና አድናኛለችና አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በመላው ዓለም የምትገኙ ውድ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ ይዤላችሁ የቀረብኩት የሰማዕቱን የቅዱስ ዮሴፍ የሕይወት ታሪክ ነው። ይህም ቅዱስ እስራኤላዊ ሲሆን የአይሁድን ሃይማኖት ሁሉ እየተማረ አደገ። መጻሕፍቶቻቸውንም ሁሉ የተማረ ሆነ። በአንዲት ዕለት እየተማሩ ሳለ የክርስቲያን ልጆችን ተመለከታቸውና ከእነርሱ ጋር ትደምረው ዘንድ እናቱን ለመናት። እርሷም ወስዳ በደመረችው ጊዜ የቤተ ክርስቲያን መጻሕፍትን ተማረና የሃይማኖት ፍቅር በልቡ አደረ። ከአንድ ክርስቲያን ወጣት ጋር ተገናኝቶ ወደ ቤተ ክርስቲያን ወሰደውና ቅዱስ ሥጋውንና ክቡር ደሙን ተቀበለ። በማግስቱም መዘምራን ከዮሴፍ ጋር ተሰብስበው ልብሶቻቸውን የድንኳን መጋረጃ አምሳል በመስራት ከቤታቸው ዳቦ በማምጣት በጨዋታ መልክ ከማዕከላቸው ሊቀ ጳጳስ ኤጲስቆጶስ እየሾሙ የቅዱስ ቁርባን ሥርዓት ሰሩ። የዮሴፍ አይሁዳዊ አባቱ ማህው ይህንን በሰማ ጊዜ ተናዶ ልጁን አሰረው። ውስጡ እሳትን የተመላ ጉድጓድ ወዳለበት ወህኒ ወስዶ ጨመረውና በላይም የእቶኑን በር ዘጋበት። ነገር ግን የታዘዘ የእግዚአብሔር መልአክ መጥቶ አቀዘቀዘው። ከ7 ቀንም በኋላ ጓደኞቹ ዮሴፍ ወደ እሳት እንደተጣለ ሰምተው እያለቀሱና ስሙን እየጠሩ ሄዱ። ዮሴፍም ከውስጥ ሆኖ በጌታዬ በኢየሱስ ክርስቶስ እናት በእመቤቴ ማርያም እርዳታ በሕይወት አለሁና ወንድሞቼ አታልቅሱ፣ እመቤቴ ማርያም በልብሷ ሸፍና አድናኛለችና አላቸው። እነርሱም ይህንን በሰሙ ጊዜ አድንቀው ሂደው ለሊቀ ጳጳሱ ነገሩት። ሊቀ ጳጳሱም ወዲያውኑ ተነሳና ከካህናት ጋር ወንጌልን መስቀልና ማዕጠንትን በመያዝ ከእቶነ እሳት ሲደርሱ ጸሎት አደረጉና ዮሴፍን ከማሰሪያው ፈቱት። ከዚህም በኋላ የዮሴፍ አባት አይሁዳዊው ማህው በልጁ ላይ ባየው ተአምር ተደንቆ የእመቤታችንን አማላጅነት የልጇን አምላክነት አውቆ ከሊቀ ጳጳሱ እግር ስር ወድቆ በጌታችን ስም አመንና ከነቤተሰቡ ተጠመቀ። ዮሴፍም ከዋሻ ውስጥ ገብቶ በ7 ቀን አንድ ጊዜ ብቻ እየተመገበ በታላቅ ተጋድሎ መኖር ጀመረ። በእንደዚህ ያለ ተጋድሎም 28 ዓመት ኖረ። በመጨረሻም የእረፍቱ ጊዜ እንደቀረበ አውቆ በሰማዕቱ በቅዱስ ጊዮርጊስ ስም ወደ ተሰራች ቤተክርስቲያን ገብቶ በእመቤታችን ስዕል ፊት ቆሞ ወደ ተወዳጅ ልጇ ታማልደው ዘንድ ለመናት። በዚህም ጊዜ ከስዕሏ ውስጥ በ3ኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ አለችው። በነገረችውም ዕለትና ሰዓት በሰላም አረፈ። የሰማዕቱ የቅዱስ ዮሴፍ በረከት ይደርብን ይቆይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልን ውድ የእግዚአብሔር ቤተሰቦች፣ እኔ ዛሬ ይዤላችሁ የመጣሁት የቅዱስ አሞኒዮስ ታሪክ ሲሆን ቅዱስ አሞኒዮስ ወጣት ሳለ በራእይ አባ እንጦንስ ወደ ምንኩስና ሲጠራው ስላየ ተነስቶ ወደ አባ ያስድሮስ ሂዶ መንኩሶ እርሱን ሲያገለግለው ኖረ። ሰይጣንም በአገልግሎቱ ቀናበት። ከዚያም በአንዲት ሴት መነኩሴ ተመስሎ ሂዶ ደጃፉን አንኳኳ። እሱም ከፈተለት። ተነሽና እንጸልይ ሲላት ሰይጣን ፊቱ እንደ እሳት ሆኖ በቅዱሱ ላይ ታላቅ ጦርነት እንደሚያመጣ ነግሮት ከእርሱ ተሰወረ። ከዚህም በኋላ ሰይጣን አንዲት ውብ ወደ ሆነች ሴት ሂዶ አባ አሞኒዮስን በዝሙት እንድትጠላው አነሳሳት። እርሷም አጊጣ ሄደች። አባ አሞኒዮስም የሰይጣን ማጥመጃው እንደሆነች አውቆ ወደ ቤቱ አስገብቶ በመጽሐፍ ገሰጻት። እርሷም ከእግሩ ስር ተንበርክካ የሕይወትን መንገድ እንዲያስተምራት ለመነችው። እርሱም ጸጉሯን ላጭቶ የበግ ጸጉር አልብሶ በገድል ተጠምዳ እንድትኖር ነገራት። እርሷም ከዛሽ ቀን በኋላ በ3 ቀን አንዴ ሆነ የምትመገበው። ሰይጣንም ባፈረ ጊዜ በአንዲት ሴት መነኩሴ ተመስሎ ወደ ገዳም በመሄድ አባ አሞኒዮስ በታላቅ ገድል እየኖረ ሳለ በአንዲት ሴት ፍቅር ወድቆ መነኮሳትን አሳፍሯል ብሎ ማውራት ጀመረ። የመላእክት አምሳያም የሆነ አባ እብሎይ 2 መነኮሳትን አስከትሎ ወደ እርሱ ሄደ። እነርሱም በሩን አንኳኩ። ከዚያም ያቺ መነኩሴ ሴት
ያቺ መነኩሴ ሴት በሩን ከፈተችላቸው። እነርሱም ያቺ መነኩሴ የነገረችን ነገር እውነት ነው እየተባባሉ ገቡ። እርሱም አባ አሞኒዮስም በስርዓት ተቀብሎ ጸሎት ከጸለዩ በኋላ አምባሻ እየጋገረችልን ነውና እስቲ ሄደን እንያት አሉ። ሲሄዱም በሚነድ እሳት ምድጃ ላይ ቁማ ስትጸልይ አገኟት። እነርሱም አደነቁ። ከዚያም በኋላ ለአባ ዕብሮይ መልአክ ተገልጾለት ዛሬ እዚህ የሰበሰባችሁ የዚችን ቅድስት እረፍቷን ልታዩ ነው ብሎ ነገረው። እርሷም 3 ሰዓት በሆነ ጊዜ አረፈች። አባ አሞኒዮስም የሷን ገድሏን ሲናገር እርሱ ፊቷን አይቷት እንደማያቅ እርሷም ደግሞ ፊቷን ቀና አድርጋ አይታው እንደማታቅ ነገራቸው። አባ አሞኒዮስም ከጥቂት ቀን በኋላ ግንቦት 20 ቀን አረፈ። የአባታችን የአባ አሞኒዮስ ረድኤቱ በረከቱ በእኛ በሕዝበ ክርስቲያኑ ላይ ጸንቶ ይኖር አሜን። ጤና ይስጥልኝ እንደምናላችሁ እግዚአብሔር ቤተሰቦች፣ ዛሬ ይዤላችሁ የመጣው ስለ ድሃው አልዓዛር ነው። ይህኛው አልዓዛር በሉቃስ ወንጌል ላይ እንደተገለጸው ሀብታሙ ነው። የድሃው አልዓዛር በደጁ ወድቆ ትራፊውን ይመኝ የነበረ ውሾች ቁስሎ እስኪደርሱለት ድረስ በባለጸጋው ዘንድ የወደቀ የተናቀ ነበር። ሁለቱም ባረፉ ጊዜ ባለጸጋው ነው በሲኦል ሆኖ ሲሰቃይ፣ ድሃው አልዓዛር በገነት ሆኖ በአብርሃም እቅፍ አይቶታል ማለት ነው። ሙሉም ታሪክ ሉቃስ ወንጌል ላይ ምዕራፍ 16 ሉቃስ 16 ከምዕራፍ 19 ከቁጥር 31 ላይ እንዴት ተቀምጧል። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጸጋ ነበር። ይህም ባለጸጋ ዕለት ዕለት እየተመቸው በደስታ ይኖር ነበር። አልዓዛር የተባለ አንድ ድሃ በቁስል ተወርሶ በደጁ ወድቆ ነበር። ባለጸጋው ነው ከሚመገበው ከትራፊው ሊጠግብም ይመኝ ነበር። ድሃው አልዓዛርም ባረፈ ጊዜ መላእክት በሽብሻቦ ወደ አብርሃም እቅፍ በእልልታና በሽብሻቦ ወደ አብርሃም እቅፍ ወሰዱት። በአብርሃም እቅፍ ወሰዱት። ባለጸጋው ነው ባረፈ ሞቶም ተቀበረ። በሲኦልም ሆኖ በስቃይ ሳለ አሻቅቦ ሲመለከት አብርሃምን ተመለከተ። በአብርሃም እቅፍም አልዓዛርን ተመለከተ። እርሱም እየጮኸ አብርሃም አባቴ ሆይ፣ አብርሃም አባቴ ሆይ ማረኝ። የጣቱን ጫፍ በውሃ ነክሮ ምላሴን ያረጥብልኝ ዘንድ አልዓዛርን ላክልኝ አለው። እርሱም አንተ በሕይወት ሳለ ደግ ደጉን ተቀብለሃል። አልዓዛር ደግሞ ክፉን ተቀብሏል። አሁን ደግሞ አንተ ክፉን ስትቀበል እሱ ደግሞ በዚህ ይጽናናል። ከኛ ወደ እናንተ ከእናንተ ወደኛ የሚመጣ ቢፈልግ የሚሻ ከእናንተ እንዳያልፍ እንዳይመጣ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለው። እርሱም እንኪያስ አባቴ ሆይ በአባቴ ቤት 5 ወንድሞች አሉኝ። እነርሱም ወደዚህ ክፉ ቦታ ወደዚህ እሳት እንዳይመጡ አልዓዛርን ላክልኝ። አልዓዛር ሂዶ ይመሰክርላቸው ዘንድ ላከው አለው። እርሱም ከእነርሱ ዘንድ ሙሴና ኤልያስ አሉላቸው፣ እነርሱን ይስሙ አለ። እርሱም አብርሃም አባቴ ሆይ፣ ነገር ግን ከሙታን አንድ ተነስቶ ቢሄድላቸው ንስሐ ይገባሉ፣ ወደ እግዚአብሔርም ይቀርባሉ አለው። እርሱም ከእነርሱ ዘንድ በምድር ካሉት ሙሴና ኤልያስ ያልሰሙ ከሙታንም አንድ ተነስቶ ቢሄድላቸው አይሰሙም አያምኑም አለው። ስብሐት ለእግዚአብሔር ወለወላዲቱ ድንግል በመስቀሉ ክቡር። ይቆይ። ጤና ይስጥልን ውድ የልዑል እግዚአብሔር ቤተሰቦች፣ አሁን እጀላችሁ የመጣሁት ታሪክ የቅዱስ ዮሐንስ ዘሀገረ ነነዌ ነው። ይህ ሀገሩ ነነዌ ሲሆን አባቱ ጣዖት እያመለከ ጣዖታትንም እየጠረበ ይሸጥ ነበረ። ዮሐንስም አባቱ የጠረባቸውን ጣዖታት ይዞ ወደ ገበያ ይዞ በመሄድ ጣዖታትን ይሸጥ ነበረ። ከእናቱ ግን አማኝ ክርስቲያን ነበረች። ከዕለታት አንድ ቀን ጣዖት ሊሸጥ ወደ ገበያ ሲሄድ መልአክ ተገልጦለት ጣዖት የሰይጣን ማደሪያ መሆኑንና በአጠቃላይ ስለ ሃይማኖት አስተማረው። ወደ አባቱም ተመልሶ ከክርስቶስ በቀር ሌላ አምላክ እንደሌለ በአባቱ ፊት መሰከረ። በአንተ በእጅህ ለምትሰራቸው ጣዖታት አልሰግድም አለው፣ አላመልክም አለው። እሱም ተናዶ በእስር ቤት አስሮ አሰቃየው። እናቱ ግን በድብቅ እየሄደች የክርስቶስን አምላክነት እንዲመሰክር ትነግረዋለች። የአገሩ ሰዎች እየመጡ ለምን የአባትህን
ጣዖታት አታመልክም እያሉ ያባብሉት ጀመር። ቅዱስ ዮሐንስ ግን እኔ የእሱ ጣዖታት የረከሱና ሰይጣን ያደረባቸው ናቸው እንጂ ሌላ አይደሉም አለው። አባቱም ተናዶ በምሳር አንገቱን ሰየፈው። እናቱም በልጇ ደም ተጠመቀች። አስክሬኑን ወስዳ ደበቀች። አባቱም ታላቅ ሰይጣን አደረበት። ልጁም በሌሊት ተገልጾለት ሰይጣኑን አስወገደለትና አባቱ በክርስቶስ ስም አምኖ ተጠመቀ። የቅዱስ ዮሐንስ ዕረፍት መታሰቢያ ጥር 26 ቀን ነው። የቅዱስ ዮሐንስ በረከት በሁላችን ላይ ይደርብን።